እንዳለ ቼንሊ የንጽህና መጠበቂያ ለመግዛት ስትሄድ የክፍሉ ተወካይ በድንገት ይመጣል። እሷም በፍጥነት የንጽህና መጠበቂያዎቹን ለመደበቅ ትሞክርና ለመሄድ ትጣደፋለች። ነገር ግን እዚያው ትረሳቸዋለች። ከሄደች በኋላ ሻጯ ሴትዮ የንጽህና መጠበቂያዎቹን ለተወካዩ እየሰጠችው ለቼንሊ ስጣት ትለዋለች። እሱም በቀስታ ለመደበቅ እየሞከረ ሲሄድ የቼንሊ የክፍል ጓደኛ ከሆነችው ሹማኦ ጋር ይገናኛል። ወደ ጎን አውጥቶ የንጽህና መጠበቂያዎቹን ሊሰጣት ሲሞክር ሹማኦ ትቆጣውና ትሄዳለች። እሷ ከሄደች በኋላ እሱም የንጽህና መጠበቂያዎቹን እዚያው ወርውሮ ይሄዳል። በማግስቱ ጠዋት ቼንሊ ከትምህርት ቤቱ ውጭ ለሁሉም ልጃገረዶች ምርጫው ላይ ለሹዌይ ድምጽ ስጡ ብላ ትናገራለች። በእንዲህ አይነት አስፈላጊ ቀን ሹዌይ እንዴት ሊዘገይ እንደሚችል እያሰበች ተናዳለች። በዚያን ጊዜ ሹዌይ ልክ እንደ ቼንሊ በተመሳሳይ ልብስ ለብሶ ይደርሳል። እሱን ስታየው ቼንሊ በጣም ታምራለህ ብላ ድንገት ተናገረች። ወዲያውም የሹዌይ የክፍል ጓደኞች መጥተው በጣም ታምራለህ እያሉ አሾፉባት። ግን ቼንሊ በንዴት ስትመለከተው ወዲያውኑ ዝም አለ። ከዚያም የጠዋቱ ተወካይ የአሻንጉሊት ልብሱን የለበሰችውን ልጅ አይቶ የክፍል ጓደኛ ሹማኦ ራሳ በራ ስለሆነች ማንም ጸጉሯን እንዲነካ አትፈቅድም ሲባል ሰምቻለሁ ይላታል። ይህንን ስትሰማ ሹማኦ ከራሷ ላይ አሻንጉሊቱን አውልቃ አሁን ፊቴን እያየ ተናገረው ትላለች። እርሱን ትመታውና ትሄዳለች። በዚያን ጊዜ ብዙ አድናቂዎች ሹዌይን አይቀርቡም ነበር። የመጡትም ከአንተ ጋር ፎቶ መነሳት እንፈልጋለን ይላሉ። ሹዌይ ሊከላከል ሲል ቼንሊ ጣልቃ ገብታ እርግጥ ነው ፎቶ መነሳት ትችላላችሁ ትላለች። ከዚያም ሹዌይን ወደ እነርሱ ትልከውና እሷም ፎቶ ማንሳት ትጀምራለች። ከዚያ በኋላ ሹዌይ ለልጃገረዶቹ መደነስ ይጀምርና ሁሉም ወደ እርሱ ይጎርፋሉ። እሱ ሲጨፍር እያየችው ቼንሊ ስለ ቀድሞ ታሪክ ማሰብ ትጀምራለች። በአንደኛው ትዝታ ላይ እውነት ወይስ ድፍረት የሚባል ጨዋታ እየተጫወቱ ሹዌይ እውነትን ይመርጣል። እሷም መቼ ነበር ለመጀመሪያ ጊዜ ያስተዋልከኝ ብላ ትጠይቀዋለች። እሱም በጣም ትንሽ ልጅ እያለው ነበር ለመጀመሪያ ጊዜ ያየሁሽ። ፓርኩ ውስጥ ልጆች ሲያጠቁኝ መተሽ አድነሽኝ ነበር። በድጋሚ ትምህርት ቤት ሳገኝሽ ወዲያው አወቅኩሽ ብሎ ይመልስላታል። ቼንሊ ግን ይህንን ታሪክ አታስታውስም። ምናልባት ሌላ ሴት ልትሆን ትችላለች። ይህንን በማስታወስ እንደገና አልከዳህም ብላ ለራሷ ቃል ትገባለች። ቼንሊ በሰራችው ስዕል ላይ እያየች ከሹዌይ ጋር ያደረገችውን ውይይት ታስታውሳለች። የሹዌይን ሀሳብ ከጭንቅላቷ ማውጣት አልቻለችም። ፖስተር ሰርቼለታል ነበር እንዴ የት ይሆን ብላ ትጠይቃለች። ከዚያም ፖስተሩን ፍለጋ ትሄዳለች። በመጨረሻም ስታገኘው ይዛው ትሮጣለች። አንድ ቦታ ላይ ፖስተሩን ይዛ ቆማ እሱ ቪዲዮዬን እንኳን ሰርዞልኝ ለምን እስካሁን እሱን አስባለሁ ብላ ራሷን ትጠይቃለች። ከዚያም ወደ ክፍሏ ትመልሰዋለች። ይህንን ያየችው ሹማኦ ለምን ደግመሽ አመጣሹ ብላ ትጠይቃታለች። ቼንሊም ይህ የመጀመሪያ ፕሮጀክቴ ስለሆነ ነው የመለስኩት ብላ ትመልስላታለች። ሹማኦ ወደ ስልኳ ስትመለስ የሹዌይን ፖስተር እያየችው ይህንን ፖስተር ሳየው ሌሊቱ ሙሉ የሚያየኝ ይመስለኛል ትላታለች። ይህንን ከሰማች በኋላ ቼንሊ የፖስተሩን ፊት ከእርሷ ትመልሳለች።